እኔማ አኬ ምን እያለን ነው ብዬ ምንድነው ፓስተር? አሁን ቤተክርስቲያኒቱ ከካደች አማላጅነቱን አብራ መካድ የነበረባት ሁለት ነገር አለ። እሱም አስታራቂና መካከለኝነቱን አብራ መካድ ነበረባት። ሹር እርሷ ራሷ በምትቀበለው መዝገበ ቃላት ለዛውም ወደዛ መዝገበ ቃላት ስትልክ በኋላ ያሳያለው ሲደርስ ወደዛ መዝገበ ቃላት ስትልክ እንዲያውም ካያችሁ ሄዳችሁ የደስታ ተክለወልድን ገጽ 775ን ይውልኝ ብላ ከብዙ መዝገበ ቃላት መካከል የመረጠችው የደስታ ተክለወልድን። ኦኬ አሁን ኢየሱስ ሲሉ ጥቅስ አስቀመጡ። ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሲሉ ግን ጥቅስ አላስቀምጡም። ለምን መሰለህ? አንደኛ ከየት ያምጡ፣ ሁለተኛ ከላይ የአማላጅን ዲፊኒሽን አያሟሉም። እነዚህ ያስቀምጧቸው ምንም ስም የሌለው ክህነት የሌለው ተናገረ እኮ ልደት ቃል ሲናገር እኮ ሲኖዶሱ አያውቀን፣ ሊቃውንቱ አያውቀን፣ ጭራሽ መናፍቅ ነው የሚሉን ገንዘብ ፈልገው ነው እያሉን ነው አለ። አዎ ካህናቶቹ ከላይ ያሉት በጠቅላላ እንደ ትሬት ነው የሚያዋቸው። ወንበር ገልባጭ ነው፣ አባት ዘርጣጭ ነው በጠቅላላ እዚህ ጋር የተሰበሰበው። ስለዚህ አይፈልጓቸው። እነዚህ ደግሞ ወጣቱን ኢምፕሬስ ለማድረግ ምንድነው ያደረጉት? ሄደው የቸርች ሂስትሪ ነበብ አድርገው ይዘው መጥተዋል። which is not a big deal which could take a month or two ምንም እነዛን መጽሐፎች አገለባብጦ በሚነሱ አውዶች ላይ ያሉ ጥራዝ ነጠቅ የሆኑ ነገሮችን ይዘመተ እዚህ ጋር በመሞገት ያ ዕውቀት አይደለም ምልህ ያንን አንብቦ መቶ መሞገት ይሄ አይደለም። ቤተክርስቲያኒቷ እንደ ዕውቀት ያስቀመጠችው ነገሮች አንዱን አይሉትም። አይደለም ማርያም ደም አላፈሰሰችም፣ መላእክት ደም የላቸውም። እሺ ኤኒዌይስ እናውራው እስቲ ከሰዎች ጋር ማን ነው እንግዲህ አለ ዶክተር ነው ዲያቆን ነው መሰለኝ። ችግር የለም ሁለቱም ይሆናል። ዶክተር ዲያቆን እንኳን ደህና መጣህ። ማይክ ሚዩት ነው እያወራ ከሆነ ወይ አክመናል ወይ እናክመዋል። ሰላማችሁ ይብዛ። ስራ ላይ ስለሆንኩ ያለሁት እየሰማኋችሁ ነው። ዶክተር ነኝ። እንደማችን እንኳን ደህና መጣህ። አዎ ጠጋ ብዬ ልሰማችሁ ፈልጌ ነው። ተባረክ። አዎ በጌታ ነኝ፣ ፕሮቴስታንት ነኝ። ወሽ በጌታማ ሆን ጥሩ ነው። ተባረክ። ጌታ ይባርክ። በምታነሷቸው ሀሳቦች፣ መልእክቶች ከ101 ሚሊዮን % አሹራንስ አለኝ፣ እርግጠኛ ነኝ። በምታነሷቸው ሀሳቦች በጣም ነው መስማማባቸው። ኦኬ ቤካይ ሌላ እሱ አይደለም ተቀበል። እንግዳ ካለ አለ ሰርቫንት የሚል ተቀበል። ሰርቫንት ኦፍ ማን ነው የሚለው? እባክህ አው ሰርቫንት ኦፍ ጋድ እንደ አረ ፓስተር ነው። ፓስተር እኮ ነው። አይ ቤካ ነፍስ ይማራል ነው አንተ ነጭ ሆኖ የሚታየለ ነገሩ ቤካ መተኛቱ አለበት። አሁንም ድጋሚ አውቆ ነው እኮ እንደሚያደርገው ይድገም ቤካ ፓስተር ለነገሩ ነጭ ሆኖ የሚታየኝና ፕሮፋይል ምንም ፒክቸራቸው ሁላችሁም አይታየኝም ከእንትና በስተቀር ከመሲ በስተቀር ሁላችሁም ነጭ ሆኖ የሚታየኝ። እኔ ምን እንደሆነ አላውቅም። ቲክቶክ ሲፈልገው ፕሮፋይል ላይ ያወጣል፣ ሲፈልገው ነጭ ያደርገዋል። እኔ እንደዚህ ጀምሮታል። በእነዚህ ሳምንት ውስጥ በአንድ ሳምንት ይሆናል ፓስተር መለየት አልችልም። በቃ ስም ካላየው ማን እንደገባም አላውቅም። አሁን እኮ ሰርቫንት ላይ እሺ ቤካ ይቀበለኛ ቤካ ተቀበለውና ፓስተር ወደ መኝታ ሸኝልን። እንኳን ደህና መጣ ፓስተር፣ የተባረክ። እንኳን ደህና ቆያችሁኝ። እኔ እኮ አንድ ቪዲዮ ሼር አድርጌ ነበርና ኦኬ ፖስት አድርገው አየሁኝ። ያኬ እኔም አድርጌዋለሁ። አዎ ይሄ ልጅ ምን ማለቱ ነው ብዬ እኮ ጆሮዬ ነው ወይስ ዳጊ ስማው በደንብ ብዬ እኮ በጣም ይገርማል። በወጣት ጆሮ ዳጊ ስማው ነሽ ማለት እሱን ቪዲዮ የሚመስል አለ። ቆይ ፓስተር ልክልሃለሁ። እኔ ፕሮፋይል ላይ አለና እንዲያውም ይሄን ጉዳይ አንስተውት ለነገሩ እኮ አማላጅ ቢባልም ችግር የለውም ስሙ አያጣላንም፣ አማላጅ ስትሉ ግን ምን ማለታችሁ ነው የሚለው ነው ማተር የሚያደርገው ብለው እጥፍ ያሉበት ቪዲዮ አለና ምንድነው አሁን ያችን ቃል ላለመጠቀም ነው እንጂ ከሱ ውጪ የሚያስታርቅ እንደሌለ
ከሱ ውጪ የቤዛነት ስራ የሰራ እንደሌለ በፊት ሊታየልን የሚችል ከኢየሱስ ውጪ እንደሌለ እኮ አውቀዋል እኮ ገባ ወይም አውቀዋል ወይም አምነዋል። ማወቅ እንኳን ድሮም ያውቃል። ስተበርኖ ነው ግን መናገሯ ቃሏን ማውጣት ነው ያልፈለጉት። እና ባለፈው ማን ነበር አስታሪዮ መሰለኝ አስታሪዮ የሚባለው ወንድማችን ገብቶ ሲያስጨንቃቸው ብትለውም ችግር የለውም እኮ አማላጅ ብትለውም ችግር የለም ግን አማላጅ ስትል ምን ማለት ነው የሚለው ነው ማተር የሚያደርገው ብለው በጣም የሚያስቅ እንደው ቆይ ቪዲዮውን አሳያቸዋለሁ ወደ ቤት እየደረስኩ። አይ እንትን እኮ ነው ምን በዚህ ልክ ከለዘበ ማለት ነው። አሁን ተርሚኖሎጂው አያጣላንም ግን ምን ማለት ነው የሚለውን ማስረዳት እኮ ነው። በቃ ምን ማለት ነው ስንል መካከለኛ ማለት ነው ዳሴት። ምክንያቱም ተርሚኖሎጂው ሐሳቡን ይሸከማል አይሸከምም ስለ ተርሚኖሎጂው ከሆነ እሱ ሌላ ነገር ነው። ተርሚኖሎጂው ላይ የሚደረገው ዲስከሽን ግን ሐሳቡን አሁን እሱ ያለው እኮ ነው። ምንም ቀጥታ እግዚአብሔር እንደመሱም አይደለም ያለው። አሁን አኬም ኤጎ ያኬ ሐሳብ አይደለም። አኬ ለእግዚአብሔር ቃል ነው ታማኝ ሆኖ ያየሁት። ያው እዚህ ላይ ቅዱስ ቃሉ የሚለው ይሄንን ነው በቃ ያለው ይሄንን ነው። እና እኔ እንደውም አንድ የተጠቀመው ቃል ጭንቅላት ቢፈርጥ ነው ያለው። ጭንቅላት ቢፈርጥ ምን ብትል በጣም ማለት ምንም ብትሉ ነው ለማለት ነው ገባ። በጣም እኔ እንጃ ብዙ አትጠቀመውም እንደዚህ አይነት ነገሮች መንፈሳዊ እንትን ላይ የምትጠቀመው ቃል አይደለም። መንፈሳዊ ነገር እያወራ የምትጠቀመው ቃል አይደለም ግን በጣም መሮታል መሰለኝ። መሮታል እንደዛ አይነት ነገር ታያለህ። በቃ ማለት የተበሳጨ ይመስላልና አትቀልዱ ነው እያለ ያለው። ይሄ እንግዲህ እኔማ አኬ ምን እያለ ነው ብዬ ምንድነው ማስተር አሁን ቤተክርስቲያኒቱ ከካደች አማላጅነቱን አብራ መካድ የነበረባት ሁለት ነገር አለ። እሱም አስታራቂና መካከለኝነቱን አብራ መካድ ነበረባት። ሹር በራሷ ራሷ በምትቀበለው መዝገበ ቃላት ለዛውም ወደዛ መዝገበ ቃላት ስትልክ በኋላ ያሳያለሁ ስደርስ ወደዛ መዝገበ ቃላት ስትልክ እንዲያውም ካያችሁ ሄዳችሁ የደስታ ተክለወልድን ገጽ 775ን ይውልኝ ብላ ከብዙ መዝገበ ቃላት መካከል የመረጠችው የደስታ ተክለወልድን። ኦኬ እሺ ሄደን እንይልሽ ስንላት እዛ ላይ አማላጅ ብሎ አስታራቂ ብቻ አይደለም መካከል። እሺ ሄደን እንይልሽ ስንላት እዛ ላይ አማላጅ ብሎ አስታራቂ ብቻ አይደለም መካከለኛም ይለዋል። ስለዚህ አስታራቂን ብቻ ነው የምፈልገው አማላጅን አልፈልግም ማለት አይቻልም። መካከለኛን ብቻ ነው ፈልገው አማላጅን ማለት አልፈልግም ማለት አይቻልም። ዌብሳይታቸውም ላይ አማላጅ አስታራቂ እንደሆነ ጽፈዋል። ሪፈር አርጉ ብለው ደግሞ ከነስሙ ከነገጹ የላኩን መዝገበ ቃላት ላይም ደግሞ መካከለኝነቱን ይናገራል። ስለዚህ አንዱን ጥሎ አንዱን አንጠልጥሎ አይቻልም። በቃ መካከለኛና አማላጅ አስታራቂ የሚሉት ሶስቱም በአንድ ቦታ ተጽፈዋል መዝገበ ቃላት ላይ ሶስቱም ሳይነጣጠሉ ይሄው እዚህ ጋር ለጥፈዋል እኮ እንደውም በትልቁ አድርጌ አንዴ ምን እያወራን እናንተ እንግባባለን። አዎ ቀጥል። አዎ ሁል ጊዜ መዝገበ ቃላት ላይ የሚገኙ ተርሚኖሎጂስ ገብተዋል በየኮንቴክስቱ የሚገቡበት አግባብ አለና በግልጽ እነሱ የደስታ ተክለወልድ እንትን ምንድነው አምጣሪ መዝገበ ቃላት አማላጅ ብሎ የጠቀሰውን ቃል የመጽሐፍ ቅዱሱ ተርጓሚዎች በቀጥታ ወስደው ሮሜ ላይ ያስገብተውታል። በቀጥታ ወስደው ዕብራውያን ላይ ያስገብተውታል። እንዳለ ነው የሚወስዱት ማለት ነው። በጣም የሚገርመው ነገር ምን መሰለህ? ደስታ ተክለወልድ ማለት ሰውየው ኦርቶዶክሳዊ ናቸው። የሚገርም እሳቸው ኦርቶዶክሳዊ ሆነው የጻፉትን ተመልከት። እንግዲህ ማንን አማላጅ ብለው እንደጻፉ እሳቸው እንግዲህ ቋንቋ ነው። ይኸውልህ ኦርቶዶክስ ነኝ ምናምን ነኝ ብሎ ነገር እኮ የለም እዚህ ላይ። ምክንያቱም የቋንቋ ሊቃውንት ከሆኑ የቋንቋውን የሰዋሰው ሕግ መጠበቅ፣ የቋንቋውን እርባታ መጠበቅ፣ የቋንቋውን ስርወ ቃል መጠበቅ ግዴታቸው ነው። ይሄ አለበለዚያ መዝገበ ቃላታቸው ትክክል ሆኖ ሪፈር ልታረገው አትችልም፣ ልትጠቀምበት አትችልም። ምርጫ የላቸውም። እሳቸው ጥሩ ሰው ስለሆኑ ምናምን ሳይሆን እንደ ቋንቋ ሊቃውንት ከማድረግ ውጭ ምንም የቃሉን ትርጓሜ ብቻ አስቀምጠው ዞር ማለት ይችሉ ነበረ። አሁን እሳቸው ምንድነው ደስታ ትንታኔ ሰጡ። አይነታቸው የቃሉን ትርጓሜ ብቻ ማማላጅ ማለት እንትን ነው ብለው አስቀምጠው ዞር ማለት ሲችሉ ማን እንደሚያማልድ የሚጻፉት ነገር ነው ያልገባኝ። ይኸውልህ እዚህ ጋር አንበበውልና አይኮኑ ግራ ይገባኝ። አንዴ አንበበው ይኸውልህ ፓስተር ለጥፌዋለሁ። አማላጅ ይልና አማላጆች ይላል በቅንፍ ያማለደ የሚያማልድ
የነፍስ የስጋ አሉና አስታራቂ። ኦኬ አማላጅ ማለት አስታራቂ ነው። ከዛ ቀጠሉና መካከለኛ። በጣም ጥሩ። ከዛ ምንድን ነው የጻፉት መሰለ? ዘመድ ወዳጅ ኢየሱስ ክርስቶስ ይላል። ለምን አስገቡት? አማላጅ ሰፈር ኢየሱስን ለምን አስገቡት? ኦርቶዶክሳዊ ሆነው በእርግጥ ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን ብለው አስገብተዋል። ኢየሱስን ለምን አስገቡ? ኦርቶዶክሳዊ ሆነው። ቀጥል ፓስተር። ይኸውልህ በመጽሐፍ ምንድን ነው በዚህ በመዝገበ ቃላት እንትን መሰረት በቋንቋ ትንታኔ መሰረት ማለት ነው አንድ ሐሳብ አንድ ተርሚኖሎጂ ታብራራና ትክክለኛ ምሳሌ ስታገኝ እሱን ታስገባለህ። ለምሳሌ ምን ማለት ነው? ይሄን ስጠቀም በጣም እየተበሳጨሁ ነው የምጠቀመው። እዚህ ላይ እንደሆነ የነጮች ዲክሽነሪ ነበረ ስለ ረሃብ ያወሩበት የነበረው። ከዛ ምሳሌ ሲያስገቡ ያኔ ኢትዮጵያ የነበረችበትን ችግር አስነስተው ኤግዛክትሊ እሱ ማለት ነው ብለው ነው ያስገቡት። አይተህ እንደሆነ the same way አሁን የነፍስ የስጋ ምናምን ካሉ በኋላ እሳቸው ትክክለኛው ምሳሌ ክርስቶስ ነው ያሉት። አበቃ። አይኸው በቃ ይሄ አማላጅ የሚለውን በትክክል የሚገልጠውና የሚሸከመው ክርስቶስ ነው ያሉት። ሌላ ሊሆን አይችልም። ገባ? ምክንያቱም በቅንፍ አይተህ እንደሆነ አማላጆች ብለው አስቀምጠዋል። ከነዛ አማላጆች ብለው ከጠቀሷቸው ከሚያስቧቸው ውስጥ ግን ትክክለኛው ምሳሌ ትክክለኛው የዚህ ትርጉም የዚህ መዝገበ ቃላት ትርጉም ትክክለኛ ሐሳቡን አማላጅ የሚለውን በትክክል የሚገልጠው ኢየሱስ ክርስቶስ ነው ብለው ነው ይሄን ምሳሌ የተጠቀሙት። መዝገበ ቃላት ስትጠቀም እንደዚህ ነው የምትጠቀመው። ኤኒዌይስ ግን እሱ ብቻ አይደለም ደግሞ ተመልከት ፓስተር፣ በጣም የገረመኝ አሁን ኢየሱስ ሲሉ ጥቅስ አስቀመጡ። ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሲሉ ግን ጥቅስ አላስቀምጡም። ለምን መሰለህ? አንደኛ ከየት ያምጡ? ሁለተኛ ከላይ የአማላጅን ዲፊኒሽን አያሟሉም። እነዚህ ያስቀምጧቸው ፍጡራኖች መካከለኛ የሚለውን አስታራቂ፣ መካከለኛ፣ ከዛ ደግሞ ጥቅስ አንደኛ ዮሐንስ ላይ ጠበቃ፣ ሶስቱም ነገሮች እነዚህ ከስር የተቀመጡት አያሟሉም። ጥቅስ የላቸውም። በአስታራቂነት ጥቅስ የላቸውም፣ በመካከለኝነት ጥቅስ የላቸውም፣ በጠበቃነት ጥቅስ የላቸውም። ስለዚህ ዝም ብለው ኦርቶዶክሳኖች እንዳይጣሏቸው እሳቸው ኦርቶዶክሳዊ ስለሆነ ጻፉት እንጂ ልባቸው የሚያውቀውን ጥቅስ ግን ሊያገኙለት የሚችሉትን አማላጅ ግን ከጥቅስ ጋር አብረው ጻፉት፣ ስሙንም ጻፉት። አየህ እንደ በጣም በሚገርመው ያውቀዋል ማለት ነው። እሳቸው አማላጅ ሲሉ አንተ እንዳልከው ይሄንን ፊት ሊያደርግ የሚችል ከኢየሱስ ውጭ ማንም እንደሌለ ያውቃሉ። ሹር በማስረጃም ነው የነገሩት ኦርቶዶክሳኖች። ገብታችሁ እንወያይ የምንላቸው በአስታራቂነት ሌላ አለ ወይ? የለም። ሁለት ወንድሞቻቸው ልደት ቃልን ባለፈው በሰፊው ከኢየሱስ ውጪ በዚህ ሰዓት ያኔ አይደለም አሁንም ቢሆን የሚያስታርቀን ከኢየሱስ ውጪ ሌላ የለም፣ አሁንም ደግሞ ያስታርቀናል ብሎ አሁን ፕሬዘንትሊ አስታራቂ ኢየሱስ እንደሆነ ተናገረ። ተከተልና አንተ ከደፈርክ እንዲህ ካልክማ እኔም ልጨምርበት ብሎ እሱም ከሱ ውጪ ማንም የለም አሉ። አሁን ሁለቱም ናቸው። ሁለቱም ጎን ለጎን አድርገን ቪዲዮውን ሰራዋለሁ፣ ትሰማዋለህ። ሁለቱም አስታራቂ ከኢየሱስ ውጪ የለም ካሉ እውነትም የጥቅስ ሊያገኙለት ለማርያም፣ ለሐዋርያት፣ ለእኚህ ሰውዬ አይችሉም። ተርጓሚው ኦኬ። ወደ ሁለተኛ ቀጥል። መካከለኝነት ነው ደግሞ ከአስታራቂነት ቀጥሎ የሚነሳው። እሺ ቢያንስ መካከለኝነት ላይ ደግሞ ወይ መላእክት ወይ ማርያም ወይ ምናምን ይገባል እንዳይባል ለእነሱም ጥቅስ የለም። ስለዚህ ሰውየው ያላቸው ድል የአማላጅ ነገር ተነስቶ የማርያምን አለመጻፍ የጻድቃን አለመጻፍ ችግር ውስጥ ስለሚከታቸው ትርጉሙን አስቀመጡ። በቃ ትክክለኛው የአማላጅን ትርጉም ስም ሲጽፉ ግን ለኢየሱስ ከጥቅስ ጋር ለሌሎቹን ያለ ጥቅስ ነው ያስቀመጡት። እና ሄድበት እስኪ ፓስተር፣ በጣም ግልጽ ነው። አየህ መካከለኝነት እንደ መጽሐፍ ቅዱስ ትምህርት ማለት ነው። መካከለኝነት የሚጠይቀው መስፈርት አለ። ያ የሚጠይቀው መስፈርት ምንድነው ያልከኝ እንደሆነ ጢሞቴዎስ ምዕራፍ 2 ላይ አንድ እግዚአብሔር አለ ይላል። ከዛ በሰውና በእግዚአብሔር መካከል ያለ ሰው የሆነ ነው የሚለው። ገብቶሃል? ይሄ ሰው የሆነ የሚለው ሰው ያልሆነበት ዘመን ነበረ። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማለት ነው። አየህ ሰው ያልሆነበት ዘመን አለ። ከዚያ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ሰው ሆነ። እነ ማርያም ሰው ያልሆኑበት ዘመን የለም። የመካከለኝነት ዝም ብሎ አይደለም የመጣው። መካከለኛ ለመሆን አምላክ ሰው መሆን ይጠይቃል። መጽሐፉ የሚያስተምረው ይሄንን ነው። መላእክት ይሄንን ሊያሟሉ አይችሉም። ማርያም ይሄን ልታሟላ አትችልም።
ማናቸው አምጣልኝ። እኛ በአንድ እግራቸው የቆሙትም ሰውዬ ይሄንን ሊያሟሉ አይችሉም። ስማቸው ስለሚጠፋኝ ነው ይቅርታ። ተክልዬ ናቸው እሳቸው ይሄን ሊያሟሉ አይችሉም። ገብተዋል። መካከለኝነት ዝም ብሎ አይደለም መጽሐፉ የሚያስተምረው። ስለዚህ ሰውየው ከየት አምጥተው ሊጠቅሱ ይችላሉ? ኢየሱስን መካከለኛ ነው ሲሉ ይጠቅሳላቸው። ልትከራከራቸው ብትሞክር ምንም ጥያቄ የለኝም። ሄደህን ጥቅስ መሽረጥ አድርገው አምጥተው ይኸውልህ በዚህ አግባብ ነው ይለዋል። የሚያሟላው ኢየሱስ በዚህ አግባብ ነው ይለዋል። ለእነዚህ ግን ከየት ያመጡታል? ከየትም ሊያመጡት አይችሉም። አየህ በጣም አስቸጋሪ ነው። ቆይ አንድ ሄዱበት መጣሁ ተመልሼ ዳጊ። እሺ ፓስተሬ ተባረክልኝ። አለ ቤካዬ ኦኬ። መግባት የምትፈልጉ ካላችሁ መጻፍ ትችላላችሁ። 1 ቁጥር 2 ቁጥር 3 ቁጥር የምትወዱትን ፌቨራይት ቁጥራችሁን እየጻፋችሁ መግባት ትችላላችሁ። አይዶኑ ድምጽ ይሰማል? ብሉቱዝ ገና አሁን ላብራው። ድምጽ ይሰማል ወገኖች? ከስር ኧረ 1 ቁጥር የሆነ ቁጥር ጻፉልኝ። ለይሰማል 7 ጻፉ። እሺ ኦኬ። አዎ እሺ። ቴንክ ዩ። በዚህ ላይ ማውራት የሚፈልግ እሱ አማላጅ እንጂ አስታራቂ አይደለም የምትሉ ወይም ደግሞ ያስታርቃል እንጂ አያማልድም የምትሉ መካከለኛ ነው እንጂ አያማልድም የምትሉ ይኸው እኛ ሌላ ደግሞ መጽሐፍ ሰጣቸው ዳኒ ያወርዱኝ እኔ ናንተ አውርዱ ነሲ። እሺ ይሰማል። ቴንክ ዩ። እሺ ተባረኩ። ካለ እንግዲህ አሁን በጣም ለነገሩ ነገሮች ግልጽ እየሆኑላችሁ ነው። ምንም በማያደክም መልኩ ነገሮች በጣም ግልጽ እየሆኑ ነው። አሁን ምንድነው መሰላችሁ መልሱን ከኛ ሰፈር ስናመጣው እኛ በእርግጥ ኦርቶዶክስ የሆነች መልስ ስለሰጠች ሴሌብሬት የምናደርገው ነገር የለም። ኤኮ ነው የምታደርጉት። የነበረንን እውነት ነው አጉልታችሁ ወይም አስተጋብታችሁ የምትናገሩት እንጂ እናንተ ወይም አኬ ወይም ወልደተ ወይም የሆነ ሰው ተነስቶ ትምህርታችንን ስለደገመው እንደ ማስረጃ እናቀርበው። ማስረጃችን ይሄ መጽሐፍ ቅዱስ ነው። ግን at the end of the day ግን ማመናችሁ ላይ ቀር ዝም ብላችሁ ማገዶ ጨረሳችሁ እንጂ ተሳስታችሁ አንዱን አመናችሁ። ከካዳችሁ ወይ ሁሉንም ነበር መካድ ያለባችሁ። መካከለኝነቱን መካድ፣ አስታራቂነቱን መካድ፣ ጠበቃነቱን መካድ ነበረባችሁ። ምክንያቱም ሶስቱም ያማላች ትርጉም ናቸው። እና እዚህ ጋር ጥፋት ሰርታችኋል። ስትመነፍቁ በደንብ አልመነፈቃችሁም። እና ጥሩ ነው። ለህይወት ይሆንላችኋል። በርግጥ ለህይወት ይሆናል። ሰው ደግሞ ለምን ተመለስክ ለምን መልካም አረክ ብለን አንወቅስም። ግን አንዴ ከመጣሽ ማርያም ታምጣሽ ይላሉ ኦርቶዶክሶች። እና አንተም ከመጣ ማርያም ታምጣ፣ እዚህ ደርሰሃል፣ አትመለስ ወደ ኋላ። በቃ ሌላ ማንም ሊያደርገው አይችልም። ኢየሱስ ሊያደርገው የሚችለውን የምልጃ ስራ ማንም ሊያደርገው አይችልም። ማንም። ምክንያቱም ስርየትን ማግኘት የምትችለው ለኃጢአትህ በደም ነው። ደም ደግሞ ያፈሰሰው ኢየሱስ ክርስቶስ ብቻ ነው፣ ሌላ የለም። ኦኬ። ብዙ ሰዎች ማን ናችሁ አላቃችሁም። እስቲ ቆይ ገስት ላይ እሺ ክርስቲያኖች መሰላችሁ። መዋየት የምትፈልጉ ካላችሁ ይሄ ነውና ገብርኤል ታይልኝ ብትለው ምን ደም ይዞ ልታይል ይችላል? ያፈሰሰው ደም የለ፣ መላእክት ደም የላቸው። ሰማዕታት ቅዱሳን ብትላቸው ለወንጌል ያፈሰሱት እንጂ ለአንተ ኃጢአት ያፈሰሱት ደም የለ። ምናልባት ለወንጌል ተሰውተው ሊሆን ይችላል። ስለዚህ ምን ደም ይዘው ገብተው ለአንተ ሊታዩልህ ይችላሉ? የለም። ደም ሳይፈስ ርየት የለም። እንግዲህ ፓስተር ከመጣ ፕሊስ ቀጥል። ደሙን ደግሞ አየህ የተለየ የሚያደርገው ዝም ብሎ የእንስሳውም የሰውም ደም የማይሆንበት ምክንያት በግልጽ መጽሐፍ ቅዱስ ይናገራል። ሐዋርያት ሥራ ምዕራፍ 20 ስታነብ ጳውሎስ የኤፌሶንን ሽማግሌዎች ጠርቶ ምንድን ነው ያላቸው? እግዚአብሔር በገዛ ደሙ የዋጃትን። ይሄ በጣም ሊሰመርበት የሚገባ ቃል ነው። እግዚአብሔር በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን ተጠብቁ ዘንድ እናንተን ኤጲስቆጶሳት አድርጎ መንፈስ ቅዱስ ሾሟል ይላል። አየህ፣ ዝም ብሎ የማንም ሰው ደም አይደለም የፈሰሰው። አምላክ ሰው የሆነው የኢየሱስ ክርስቶስ ማንነት ኢት ማተርስ። ዝም ብሎ ደም አይደለም። ዝም ብሎ አንድ ሰው ያፈሰሰው ደም አይደለም። የኢየሱስ ደም፣ የኢየሱስ ክርስቶስ ደም ማንም ሊያፈሰው አይችልም። እንደ ኢየሱስ ክርስቶስ አይነት ደም ቫልዩ ይኑረው ከተባለ አምላክ ሰው መሆን አለበት። ጋድማን መሆን አለበት።
ኦርቶዶክሳውያን ይሄንን ይመኑ አይመኑ አላውቅም፣ ግን ቅዱስ ቃሉ በግልጽ የሚያስተምረው ይሄንን ነው። ሐዋርያው ጳውሎስ ነው ይሄን ያለው። የገዛ ደሙን እግዚአብሔር ነው የገዛ ደሙን ያፈሰሰ። እግዚአብሔር ለምን ከተባለ ኢየሱስ ክርስቶስ አምላክ ሰው ስለሆነ ቅዱስ ቃሉ ይሄን ነው የሚያወራው። እና ስለ ደምም እንኳን ሲነሳ እነዚህ አማላጅ ምናምን የተባሉት ሰዎች ከየትም ሊያመጡት አይችሉም። ይሄ እንዴት ሊሆን ይችላል? ገብቶሃል? የማርያም ደም ከተባለ ከዳጊ ደም በምንም አይለይም፣ በታይፑ ካልሆነ በስተቀር። ምናልባት የእሷን ደም ስለማላውቀው የደሟን ታይፕ ማለት ነው። የእሷ ኦ ከሆነ ምናልባት የዳጊ ኤቢ ሊሆን ይችላል፣ ወይ ደግሞ ኦ ኔጌቲቭ ሊሆን ይችላል ምናምን እንጂ ምንም። የኢየሱስ ክርስቶስ ደም ግን አምላክ ሰው የሆነው ክርስቶስ ያፈሰሰው ደም ነው። ይሄ በጣም 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 ይሄ ኃጢአትን መደምሰስ በጣም ጳውሎስ በጣም አስገራሚ ነገር ይናገራል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 13 እና 14 ላይ ስታነብ ምን ብሎ ይናገራል? በደሙ የተደረገ የኃጢአት ስርየትን ወዳገኘንበት ወደ ልጁ የፍቅር መንግስት አፈለሰን ይላል። በጣም ይሄን ቃል በሌሎች ትርጉሞች ስትመለከተው ምን እንደሚል ታውቃለህ? በደሙ ህጋዊ ሽግግር ተደረገ ይላል። ከየት ወዴት? ከጨለማው ስልጣን አገዛዝ ወደ ልጁ የፍቅር መንግስት። ህጋዊ ሽግግር የሚደረገው ሌጋል ትራንዛክሽን ሊደረግ የሚችለው በኢየሱስ ክርስቶስ ደም ብቻና ብቻ ነው። አበቃ። እኔ በጣም የአኬን ቪዲዮ ስሰማው እንዴ እኛ ክርስቶስ ብቻ ስንል ልክ አይደላችሁም ብሏል ነበር እንዲህ ወንድማችን ያስብ የነበረው። ጭንቅላትን ቢፈርጥ እንኳን ከክርስቶስ ውጪ ይፍን በመቤታችን ማርያም በኩል ልትመጣ አትችልም ብሎ ሲል እንዴ ይሄ ልጅ ምን እያለን ያልኩት ከዚህ ተነስቼ ነው። ክርስቶስ ብቻ፣ እኛ ክርስቶስ ብቻ ስንል ይሄን ማለታችን፣ ኢየሱስ ክርስቶስ ብቻ ስንል ሌላ ወደ አብ የሚደረስበት ወደ አብ የሚገባበት የኃጢአት ስርየት የሚያስገኝ ደም ያፈሰሰ ከሙታን የተነሳ በክብር ያረገ ተመልሶ የሚመጣ እርሱ ብቻ ነው የእግዚአብሔር ልጅ አዳኝ። መጽሐፉም እንደሚናገር እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል መጽሐፉ። አበቃ እኮ ይሄም በአማርኛ እምልህ ወዴትም ሊወስዱት አይችሉም እኮ። ሌላ ስም የለም። ሌላ ስም መጥራት አይቻልም። የሌላ ስም ጠርቶ መዳን አይቻልም። የጌታን ስም የሚጠራ ሁሉ ይድናል ብሎ የተናገረው መጽሐፍ ሌላ ስም የለም ማለት እኮ አበቃ። እሱ ብቻ፣ ይሄ ስም ብቻ ነው። ይሄ ስም ብቻ ነው። ይሄ ስም ብቻ ከሆነ የገብርኤልም ስም ህጋዊ አይደለም ለማዳን ለማማለድ መሀል ለመግባት የለም። በቃ በቂ አይደለም ማለት እንትን አይደለም። ይሄን የእግዚአብሔርን ቃል መጣስ አይቻልም። እና ያነሳው ሐሳብ ትክክል ነው ዳጊዬ። እና ስለ ደሙም ሲነሳ ደሙ ለምንድን ነው የኢየሱስ ክርስቶስ ደም በዚህ ልክ ብቸኛ የሚሆንበት ምክንያቱ የተባለ እንደው ቅዱስ ቃሉ ይሄን እውነት ይነግረናል። ተባረክልኝ ዳጊዬ። እኔ ብቻ እንዳልይዘው። አይ ልክ ነህ። መግባት ይፈልጉ ካሉ ይገባሉ። ግን አንድ ነገር በጣም የገረመኝ ዛሬ ለማስተባበል ምን አሉ? ይሄን ከተናገረ በኋላ ግን በቃ ስለ ቅዱሳን ምልጃና ስለ ማርያም ምልጃ ስለ መላእክት ምልጃ ተናግሯል። ጴንጤዎች ቪዲዮን ቆርጠው ነው የለጠፉታል። እንዴ ድሮሳ አኬ አያማልድ ማርያም አታማልድም ይላል እንዴ? በዚህ ሰዓት አይልም እኮ። በልቡ የሚያውቀውን ይዞ ጸጥ ይላል እንጂ መጋጨት ካልፈለገ አታማልድም እኮ አይልም። ቅዱሳን ያማልዱም መላእክት ያማልዱም አይልም። እሱ ምንድነው ዋናው ነገር የፈለገው? ቁርጡን ነግሮሃል። የሚቀጥለው የቤተ ክርስቲያኒቷን ምንድነው የሰንደቅ ዓላማ መዝሙር ግን መዘመር አለበት። ሁልጊዜም የሚዘመረው የግድ ነው። እውነትም ቢሆን ውሸትም ቢሆን ያንንማ ማለት አለበት። ዋናው ነገር እንደዚህ ብሏል ወይ ነው። ቆይ አዎ እስኪ እንስማ። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር። በቃ እኮ እቺ ቃል ብቻ ትበቃለች። እቺን ተናግሮ ቪዲዮን ቢዘጋ ራሱ እኮ ይሄ በቃ በቃ ወንጌላውያኖች ስንት ዘመን ስንናገረው የነበረው ነገር ነው። ዳጊዬ እንትንም እኮ ነው ይኸውልህ፣ አሁን
አኬ ከዛ በኋላ ስለ ማርያም አማላጅነት ምናምን ተናግሯል የሚሉ ከሆነ አኬ ኮንትሮቨርሻል የሆነ ነገር ነው ያደረገው ማለት ነው። ግልጽ ነው። ራሱ እርስ በርሱ ማለት ነው። የለም ሌላ ብሎ ከነገራቸው በኋላ እንደገና እዚህ ጋር አለ የሚላቸው ከሆነ አኬን እንደ እውነተኛ አስተማሪ ሊቀበሉት አይገባም ማለት ነው። አዎ እነሱ ምን መሰለው ያንን የቀጠለው ምን አለ መሰለ ሲያስተባብልለት ሌሎችን አማላጅ አድርጎ የቀጠለው ምንድነው አለ የማማለድ ስራ አሁን ምን አመጣ መሰለ መዝሙር ያሬድ ኢኒሻል ሳልቬሽን የሚሉትን ታውቀዋለህ። ምንም መጽሐፍ ቅዱስ ላይም ምንም ነገር የሌለን አንድ አስተምሮ አላቸው፣ ንግግር አላቸው። አስተምሮ ይሁን ምንም ባላቀም ኢኒሻል ሳልቬሽን የሚሉት አሁን ደግሞ ምን የሚል አመጣ መሰለ ኢኒሻል ሪኮንሲሊዬሽን ወይም ኢኒሻል ማስታረቅ የሚል ደግሞ ይዞ መጣ። ይሄኛው እንትና ያወራው አኬ ያወራው የማስታረቅ ጉዳይ ኢኒሻሊማ ሁላችንም እኮ በክርስቶስ ነው የታረቅነው አለ። እና አሁንስ በማን ነው የምትታረቀው ስትለው መዝሙር ያሬድ በማን ነው የሚልህ ነው ጥያቄው። አሁን የምንታረቀው በማርያም ነው? አሁን የምንታረቀው በመላእክት ነው? አሁን የምንታረቀው አይደለም። አሁንም የምንታረቀው በኢየሱስ ነው። ለምን ቢባል አንደኛ ደሙ ትኩስ ነው፣ ሁለተኛ ቀደም አንተም እንዳልከው በገዛ ደሙ የሚባልለት የራሱን ደም ነው የተጠቀመው እንጂ ሌሎችን ደም አይጠቀምም። መጀመሪያ ላይ የሱ ደም፣ ከዛ በኋላ ሌሎች ደም አይደለም ያለው። መቼም ቢሆን ትኩስ የሆነው የሱ ደም ነው በማስታረቅ ያለው። ስለዚህ ዛሬም ሰዎች የሚታረቁት በኢየሱስ ክርስቶስ ደም ነው፣ ሙስሊም በለው ምን በለው። ስለዚህ ኢኒሻል ብለህ መጀመሪያ ላይ ብቻ የማስታረቅ ስራ በኢየሱስ ተሰርቶ አሁን ላይ ግን በሌሎች የማስታረቅ ስራ እንደሚሰራ አድርገህ ማስተማር አትችልም። እና ምን ተፍረት ይዞት ያው እሱም ሲያወራ እንዳልከው የተጋጨ ወሬ ስላወራ ይሄኛው መጥቶ የተቆረጠ ነው እንጂ ልጁ የምልጃን ነገር አልካደም ለማለት ነው። በዚህም በዛም እኔ እዚህ ጋር ቆይ ዳጊዬው እዚህ ጋር ራሱ ይሄ ማን ነው ስሙ? አሁን ማን ያልከኝ ማን ያሬድ ነው ያልካቸው? መዝሙር ያሬድ። አዎ መዝሙር ያሬድ አኬ እኮ ኢኒሻል ነው ብሏል። ገብተዋል። ማንን እንመን? የተናገረውን አኬን እንመን ወይስ እሳቸው በኋላ መጥተው ለአኬ ማስተባበያ የሚሰጡትን እንመን? አኬ ራሱ በአፉ አውጥቶ ይሄንን እስካላለ ድረስ አኬ ያለው ይሄንን ነው ብሎ ማስተባበያ መስጠት አይቻልም። በራሱ ስተት ነው። ገብተዋል። ሰውየው በህይወት እያለ እሱ ተናግሮ ይሄን ማለቴ ነው ብሎ ባላብራራበት በአቋራጭ መጥቶ አይ አኬ ማለቱ ኢኒሻል ሪኮንሲሊዬሽን ማለቱ ነው ወይም ምናምን ብሎ ትንታኔ መስጠት በራሱ እኔ አዳማጮቻቸውን እንዴት እንደሚያስቧቸውና ኦርቶዶክሳውያኑ እንዴ ምን ማለትህ ነው ብለው እንደማይጠይቋቸው ለምን እንደሆነ ግራ ይገባኛል። ምንም እኮ እንደማይሏቸው ስለሚያውቁ ነው እንደሚቀልሉባቸው ገብተዋል እንጂ አኬ ስለ ኢኒሻል ሪኮንሲሊዬሽን አላወራም። በቃ ድምድም አድርጎ ያለው ምንድነው ምንም የለም የምትታረቀው በሱ ነው ብሎ ነው ያስቀመጠው ፒሪየድ። እና አኬ ነው ለዚህ ማብራሪያ መስጠት ካለበት መስጠት ያለበት እንጂ ይሄኛው ሰውዬ መተው በአቋራጭ ይሄን የሚሉ ከሆነ እኔ መልላ አድማጮቻቸው ያላቸውን ትክክል ያልሆነ አመለካከት የሚያሳይ ይመስለኛልና አንዱ ማለት ፈልገው ነው። ሁለተኛው ኢኒሻል ሳልቬሽን ከአሁን በፊት ስጠይቅ ነበር እኔ ኢኒሻል ሳልቬሽን የሚባል ነገር ከየት ነው ያመጣችሁት? የቱ የመጽሐፍ ክፍል ነው ይሄንን የሚለው? ይሄን ስትላቸው አባቶች ይሉሃል። ሄዶ እዛ ውስጥ መደበቅ ይፈልጋሉ። አይ አባቶችም ያሉት ነገር እኮ በቅዱስ ቃሉ እውነት መሰረት ይመዘናል፣ ይሰፈራል። እንዴ እነ አሪዮስ እኮ የቤተ ክርስቲያን አባት የነበሩ ሰዎች ናቸው። እነ ሰባሊዮስ እኮ የቤተ ክርስቲያን አባት የነበሩ ሰዎች ናቸው። እና በዛው ወቅት የነበሩ አባቶች እነዚህን ሰዎች ሲያወግዙ ያወገዙት እኮ በእነሱ ፍልስፍና ሳይሆን በቅዱስ ቃሉ ስልጣን ነው። በቅዱስ ቃሉ ስልጣን ነው። ሌሎችን ያወገዙበት የቅዱስ ቃሉ ስልጣን አግናቲየስ በለው ማንም በለው የተሳሳተ ነገር ከተናገረ ይታረሙበታል፣ ሰሚት ያደርጋሉ አባቶች። ለዛ እግዚአብሔር ቃል ዘንድሮ ያሉ ሰዎች የቲክታክ ቴዎሎጂያንስ ግን በዚህ መልክ ነው የሚያዩት። ይሄ ትክክል አይደለም። የሚያዳምጥ ሰው በዚህ ልክ ገባ ብሎ መፈተሽ አለበት። የት ጋ ነው? ማን ያለው? በምን አግባብ ነው ያለው? ማስረጃው ምንድነው? መጽሐፍ ቅዱስ ይላል ወይ? ችግሩ ምንድነው? የመጽሐፍ ቅዱስን ላይ ስልጣን አያምኑም፣ ግን ዶግማችን ነው ይላሉ። ደግሞ በጣም በሚያሳዝን ሁኔታ ዶግማችን ነው ይላሉ። ዶግማ ማለት እኮ አስተምህሮህን፣ መንፈሳዊ ልምምድህን፣ የህይወት ስርዓትህን የሚወስን ማለት ነው። ከዛ ውልፍት የለም።
መጽሐፍ ቅዱስ ዶግማቸው እኮ እንደሆነ በርግጥ ቢያምኑ እኮ ይሄ አሁን አንተ በየቀኑ ያወጣህ የምታወራውን ነገር በሙሉ ዳጊ እግዚአብሔር ይስጥህ አላወቅንም ነበር ብለው አውጥተው አቃጥለው በሰላም ይኖሩ ነበር። ግን የመጀመሪያው ችግር የቤተ ክርስቲያኒቱ የመጀመሪያ ችግር መጽሐፍ ቅዱስ ዶግማዬ ነው ካለች በኋላ አትገዛለት አትታዘዝለት። this is the problem። ለዚህ ነው የሚወዛገቡት። አየው እኔ መቼስ እግዚአብሔር ይርዳቸው። እነሱ ደግሞ አንድ ነው ይለዋል እኮ አሁን እኮ ዛሬ ራሱ ሁለት ቤቶች ቪዲዮ ከፍተው እንትን ሲሉ ብቻ ዞሮ ደግሞ አንድ ነው። ቤካዬ እስኪ ናለን ናስቲ ምን ያ ቀደም በቪዲዮ ማሳያለሁ። ይህችም እመቤታችን ናት ይላል። ከንጉስ ልጇ ጎን በፈሰሰ ደሟ ይላል። ስለዚህ የፈሰሰው የማርያም ደም ነው። እኛ ንጹሃን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶችን ፍጹምነት መርታ እውነት አድርሰን አኬ በማንም አይቻልም በክርስቶስ ካልሆነ በቀር ያለውንም የኦርቶዶክስን ትምህርት ያፈርሳል። ከዘራውን በኃጢአት ያደፈውን ከኃጢአት ታነጻቸዋለችና ወደ መንግሥተ ሰማያትም ታስገባለችና ይላል ፓስተርዬ። ስለዚህ የማርያም የምልጃ ስራ የሷም በደም ነው የሆነው ማለት ነው በኦርቶዶክስ ተዋሕዶ ቤተ እምነት አስተምህሮ። ይሄ ምን ያደርጉታል ፓስተርዬ? የማንን ደም ነው የምንጠጣው? አቆያ ተርሱላሉ ቃይ ከነ ድምጻቸው ለበለለ ብዬ ነው። የእሷን አይደለም እንዴ? የማንን ስጋ ነው የምንበላው? የእሷን አይደለም እንዴ የተባለበት ቤተክርስቲያን ውስጥ እኮ ነው ያለነው አሁን ማለት ያሉት እንኳን እግዚአብሔር ገላግሎናል ከዛ። ስለዚህ ያ ደም እንግዲህ እስኪ እውነት የፈሰሰላቸው ደም ከሆነ መጥተው ኤክስፕሌን ቢያደርጉልን ጥሩ ነበር። እሺ ወገኖች ተቋረጠ። ያ ዘረገፋችሁ። አም ሶሪ ጋይስ አም ሶሪ። ከቤት ስወጣ ኔትወርኩ ሲቋረጥ መሰለኝ ዘረገፋችሁ። እሺ ኦኬ ተዘርግፈን ነው ተዘርግፋችሁ። ኦኬ እኔ እኮ ያቺ እዛ ስል ሰውየው እየዘረገፈ መስሎኛል። ኤሚካ አረ የአቡነ ሕዝቅኤል እንደገመው ከመጀመሪያ ድምጽ የለም። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምንበላው የምንጠጣው ስጋ የማን ነው? የሷ ነው። እምንበላው የምንጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰ ያው ፓስተርዬ እንግዲህ ስቅለቷ ቀን ያለው ይሄውን የመጨረሻው ሰውዬ አዎ በስቅለቷ ቀን እነዚህ ሰዎች አእምሯቸው ጤነኛ ነው እንዴ? ቅድም ጽሁፉ ላይ እኮ ያደፈውን ኃጢአት የምታነጻ ምናምን እያለ ነበር እኮ አላየውም? እንዴት ነበር? አይቼዋለሁ። በጣም እኮ የሚገርም እኮ ነገር እኮ ነው። በጣም እኮ የሚዘገን ነው። የመጀመሪያው ችግር ምን እንደው ታውቃለህ ዳጊ? አሁን የእሷ ስጋ ነው እሱ የለበሰው፣ የእሷ ደም ነው።
ሳይንቲፊክሊ እንኳን ትክክል አይደለም። አንተ እናትንና አባትን ስጋ እና ደም እንዴት አድርገህ ነው ብትለብሰው? ከየት አምጥተው ይሄን እንደሚሉ አይታወቅም። ከየት አምጥተው ይሄን እንደሚሉ መጽሐፍ ቅዱስ አይላቸውም። ምንም መጽሐፍ ቅዱስ በጭራሽ ምንም ነገር አይናገርም። ስለዚህ ምንም አይላቸውም። በግልጽ እንደውም መልአኩ እኮ የነገራቸው ነገር ማርያም የምትወልደው የእግዚአብሔር ልጅ ነው ብሎ ነው የነገራቸው። እኔ የምልህ በጣም እኔ እግዚአብሔርን ቃል ለምን ማጣመም እንደሚፈልጉ አላውቅም። የተመቸችኝ እቺ የመሰላሏ ናት፣ የያዕቆብ መሰላል አስታውሳለሁ። ሚኪ ገዛ ተቀባይ እግዚአብሔር ቃል እየሰወጣ አንድ ጊዜ አንድ ወጣት መጣና ላናግር ፈልጋለሁ አለኝ። እሺ አልኩት። ያዕቆብ በህልሙ ያያት ያቺ መሰላል ምንድን ናት አለኝ። መሰላል ናት አልኩት። ከዛ አየህ መጽሐፍ ቅዱስ አታውቅም፣ ቅድስት ድንግል ማርያም ናት ብሎ ነበርና እሱን አስታወሱኝ። ያቺ መሰላል ነው ሲል ኧረ ጉድ እኮ ነው በጌታ በኢየሱስ። በጣም የሚያሳዝነው። አሁን ነው አት ኤንድ ኦፍ ዘ ዴይ። እሺ ቀጥል ፓስተር። ወጣቶቹ መጽሐፍ ቅዱስ የሚያነቡት ወጣቶች ለህሊናቸው ለምን አይኖሩም? እና አኬ እኔ አሁን ይሄን የሚገርመኝ ህሊና አለ ደግሞ የነፍስ ጉዳይ ነው። ይሄ ገብቷል። የዘላለም ድህነት ጉዳይ ነውና በዚህ ጉዳይ ላይ ኮምፕሮማይዝ የሚያደርጉት ምን ፈርተው ነው? መወገዝ ምናምን ፈርተው ይሆን? አዎ እሱ አሁን እንደዚህ ድምጽ ያገኘው አጃቢ ያገኘበት ምክንያት ካህናቶቹ ሊቃውንቱ ከላይ ሲኖዶሱ ፈጣን ምላሽ አይሰጥም ለህዝቡ ጥያቄ፣ በተለይ ለወጣቱ ጥያቄ ፈጣን ምላሽ አይሰጥም። እንዲያውም አንዳንዴ ባለፈው በህብረት በጀማ ቁርባን ሊያደርጉ ብለው የሰጧቸው ምላሽ ጭራሽ የሚያበሳጭ ሆኗል። እና ወጣቱ የሚፈልገው ቶሎ ጴንጤን ከምድረገጽ የሚያጠፋ የልጅቷን ቤት ሰብሮ የገባው ልጅ ራሱ ማለት ነው። ቤካይ ቪዲዮ አለው። እናንተ ናችሁ ቀጥታ ሊትራሊ የተረጎማችሁ ጉንጭህን ለመታ ሌላ ጉንጭ ስጥ ያላችሁ ተርጎማችሁ እንትን አላችሁን፣ እርምጃ እንዳንወስድ አደረጋችሁን። ገባህ? እነሱ የሚፈልጉት እያረጋጋው ህዝቡን ከአመጽ እንድትከለክለው ሳይሆን ግፋ በለው ጨፍጨፍ ምናምን እንድትለው ነው ህዝቡ የሚፈልገው። ስለዚህ የሆነ አግሬሲቭ የሆነ ማይፈራ ልክ ብዙ ጊዜ እንዲያውም ይሄን እናገራለሁ። ስታንት ሙቪ ላይ አይታችሁ እንደሆነ ስታንት የሚባሉ አሉ። እናንተ የሚመስላችሁ አክተሩ ነው፣ ግን የአክተሩ መልክ ያሳያችሁና ከፎቅ የሚዘሉ ግን የሰለጠኑ እነዚህ ፕሮፌሽናል የሆኑ ጂምናስቲክ የሚሰሩ ወይም ጎበዝ በቃ በአካል እንቅስቃሴ ጎበዝ የሆኑ ሰዎች ያን ቦታ ተክተው እንዲሰሩ ይደረጋሉ። እና እነዛ ሰዎች በጣም ሪስክ ወስደው ነው የሚሰሩት። አንዳንድ ጊዜ በእርግጥ አክተሩ የሚያደርግበት ሁኔታ አለ፣ እና ያንን የስታንት ስራ የሚሰሩ ሰዎች በጣም ሪስክ ወስደው ነው የሚሰሩት። በጣም በድፍረት ነው የሚያደርጉት። ሊሰበሩ ይችላሉ፣ ሊሰብሩ ይችላሉ። they don't care። የሚከፈላቸው ክፍያ ጥሩ ነው። እና አሁንም ይሄ ልጅ እየሰራ ያለው የስታንት ስራ ነው። ምክንያቱም ካህናቶች እንደዚህ አይነት ሪስክ መውሰድ አይፈልጉም። ውግዘት ቢመጣ ችግር ቢመጣ ጥለውት የሚሄዱት ስልጣን ከባድ ስልጣን ነው። ስለዚህ ምንም ስልጣን የሌለው ሰው ነው ስራ መስራት ያለበት። አክተሩ ሌላ ሙቪ ላይ መሳተፍ ስለሚፈልግ ከፎቅ ዘለል ብትለው አይዘልልህ እንዴ። እኔ ሌላ እንጀራ መስራት ፈልጋለሁ፣ ሌላ ፊልም መስራት ፈልጋለሁ ይላል። ስለዚህ ሪስኩን የሚወስደው የሆነ አንድ ራንደም የሆነ በቃ አንድ በዚህ ጉዳይ ላይ ፈቃደኛ የሆነ ሰው ነው የሚወስደው። ምንም ስም የሌለው እንትን የሌለው ሰው፣ ክብር የሌለው ሲኖዶሱ የማያውቀው ሰው ነው ሪስኩን የሚወስደው። እና ይሄ ሰው ማን ነው? የተገኘው አኬ ነው። ምንም አውደ ምሕረት ላይ የማይቆም ቤተክርስቲያኒቷ ምንም እውቅና ያልሰጠችው በራሱ የስታንት ስራ የሚሰራ ሰው ነው። እና የሚወስዳቸው ሪስኮች ያለ ፍርሃት የሚያደርገው ለምንድን ነው መሰለህ? ምንም የሚቀነስበት ክህነት የለም፣ የሚወሰድበት ቤተክርስቲያኒቷ አገለለችው አላገለለችው ምንም የሚመጣ ነገር የለም። ስለዚህ እንዲህ አይነት ደፋር የሚሞግት ካህናቶቹን በፍጥነት የሆነ ነገር እንዲያደርጉ የሚያስጨንቅ አንዳንድ ጊዜም ደግሞ የማህበረ ቅዱሳንን አይነት ፈለግ ተከትሎ ከላይ ያለውን ሲኖዶሱን የሚያስደነግጥ አንድ ሰው ይፈልጋል። ለዚህ ነው ሆ ብለው አጅበውት የሚንቀሳቀሱት። ወጣቱ እንዲህ አይነት ሰው ነበር ሲጠብቁ የነበሩት። በቃ ፈጠን ያለ ዝም ብሎ ለዘዝ ያለ ገና ኒቂያ ጉባኤ ጠብቆ ቆይ እስኪ ይታረማል ብሎ ፈዘዝ ባለ ድምጽ የሚያወራ ምናምን አለ የሚፈልጉት። እና ደማቸው የሞቀ ወጣቶች ስላሉ እነሱን መናገር አይፈልጉም። ገባህ? ግን ኢንዳይሬክትሊ እጃቸውን የሚጠመዝዝላቸው የሆነ አካል ይፈልጉ ነበር። ስለዚህ እነዚህ የተደራጁት ልጆች ጥሩ እንቅስቃሴ አምጥተዋል። ገባህ? ቤተክርስቲያኖቱ ላይ ተጽዕኖ ማምጣት ጀምረዋል።
ሳይፈልጉ መግለጫ እንዲሰጡ ያለ ጊዜው ምላሽ እንዲሰጡ መሪዎቻቸውን ማስጨነቅ ጀምረዋል። እና ትሬት ናቸው ለቤተ ክርስቲያኒቷ በጣም ትሬት ናቸው። አይፈልጉም። ከላይ በእርግጠኝነት ሲኖዶሱ አልተናገረም እንጂ እነዚህ ልጆች ለቤተ ክርስቲያኒቱ ትሬት ናቸው። ለዚህም ነው የታክሲ ተራ ልጆች ብለው ቀሲሱ እዚህን ያህል እስኪደፍሯቸው እስኪናገሯቸው ልጅ ድረስ የደረሱት እንጂ ልጆቹ እኮ የሚያደርጉት ስታይ ለቤተ ክርስቲያኒቷ የሚችሉትን ደፋ ቀና እያደረጉ ነው። ያው ለቤተ ክርስቲያን ይባላል እንጂ እውነታው ልጆቹም የራሳቸውን ፌም እና ገንዘብ ይፈልጋሉ። ይሄ ግልጽ ነው። እንኳን ወጣት ሆነው እሱ እንዳለ ሆኖ ግን እንዲህ አይነት ወጣት በዚህ ሰዓት በጣም ያስፈልጋል። በጣም ሪስክ የሚወስድ ወጣት ምንም ስም የሌለው ክህነት የሌለው ተናገረ እኮ ልደት ቃል ሲናገር እኮ ሲኖዶሱ አያቀን ሊቃውንቱ አያቀን ጭራሽ መናፍቅ ነው የሚሉን ገንዘብ ፈልገው ነው እያሉን ነው አለ። አዎ ካህናቶቹ ከላይ ያሉት በጠቅላላ እንደ ትሬት ነው የሚያዩዋቸው። ወንበር ገልባጭ ነው፣ አባት ዘርጣጭ ነው በጠቅላላ እዚህ ጋር የተሰበሰበው። ስለዚህ አይፈልጓቸው። እነዚህ ደግሞ ወጣቱን ኢምፕሬስ ለማድረግ ምንድነው ያደረጉት? ሄደው የቸርች ሂስትሪ ነበብ አድርገው ይዘው መጥተዋል። which is not a big deal which could take a month or two ምንም እነዛን መጽሐፎች አገለባብጦ በሚነሱ አውዶች ላይ ያሉ ጥራዝ ነጠቅ የሆኑ ነገሮችን ይዘመተ እዚህ ጋር መሞገት ያ ዕውቀት አይደለም ምልህ ያንን አንብቦ መቶ መሞገት ይሄ አይደለም። ቤተክርስቲያኒቷ እንደ ዕውቀት ያስቀመጠችውን ነገሮች አንዱን አይሉትም። ወላ ድጓ ዜማ ወላ ግዕዝ ምናምን በተላቸው የሚንተባተቡ ናቸው ከተወሰኑት ዲያቆናት ውጪ። ስለዚህ ወጣቱን ግን ኢምፕሬስ ማድረግ የሚችሉበት አፕሮች ይዘው መጥተዋል። ወጣቱ የሚፈልገው ይሄንን ነው። እዛ ለዝዝ ፍዝዝ ያለ ነገር አይፈልግም። ወጣቱ መሮታል። ጴንጤ እዚህ ጋር እየፈነጨ እየበዛ እያደገ ከኦርቶዶክስ ቤት የሚወጣው ህዝብ እየተመመ ነው። በአንድ የመልካም ወጣት ፕሮግራም ላይ ቁጥሩ የማይታወቅ አንዳንድ ጊዜ እንደው እነሱ ቆጥረው ስለነገሩ ነው እንጂ በውስጥ በየቤቱ በየጓዳው ደግሞ ጌታን የተቀበለ የወሰነ ስንት ወጣት አለ። አይናቸው እያየ ህዝብ በሺህ በ10 ሺህ አይደለም እኮ በሚሊየን እየወጣ ነው። እንግዲህ የሁሉ ወንጌል አማኝ እንደው ከ100% ወንጌል አማኝ ቢያንስ 80% ከኦርቶዶክስ የወጣ ነው። እና በቃ የሽቀን አንድ ችል ጨርሳት እና ምንድነው ባጭሩ ይሄ ልጅ የስታንት ስራ እየሰራ ነው። ስም የለው፣ ክብር የለው፣ ታዋቂነት የለው፣ ክህነት የለው። he doesn't care ማለት ያለበትን ሁሉ በድፍረት ይናገራል። የሆነ በጥብጥ ሲመጣ ደግሞ ላሽ ብሎ ቀስ ብሎ እንዳይቀየሙት ያው ቅዱሳንም እኮ ያማልዳሉ ይላል። ራሱን በራሱ የሚቃወም ነገር ይናገራል። እኔ ምን ጨነቀኝ፣ ዋናውን አፈንድቸዋለሁ። ከዛ በኋላ ማርያምን ሰደባት እንዳለባል ደግሞ እንዴ እሷማ ከፍጡራን በላይ ከፈጣሪ በታች ምናምን ብሎ ደግሞ ተመልሶ ወደዛው ወደ ጭቃው ይመለሳል። ወደዛው ቅድም የሰበከውን ወደሚያፈርስ እንትን ይመለሳል። እዚህ ጋር እኮ ከእሱ ውጪ ባናት ትፈርጣለህ፣ ጭንቅላት ይፈርሳል ትፈርጣለህ እንጂ ካለና ከተናገረ በኋላ አዙሮ ነው እንደገና የማርያም ምልጃ ያወራል። ለምንድን ነው የማርያም ምልጃ የሚያስፈልገው? አሁን እኮ አያስፈልግም። በቃ ኢየሱስ ያስታርቃል ካልክ በኋላ ማርያምን ለምን ፈልጋታለሁ? አይ እንድታስታርቅ። ኢየሱስ እኮ ያስታርቃል። አይ ታሳስብልሃለች። የኔ ኢየሱስ እኮ አይረሳም። አይ ታስታውስልሃለች እኮ የኔ ኢየሱስ አይረሳም እኮ አልኩ። በምን ረገድ ነው የማርያምን ምልጃ የምፈልገው? ለምን ብዬ ለምን መልአክ፣ ለምን ሰማዕታት፣ ለምን ቅዱሳን ያስፈልጉኛል? የቱ ፓርት ላይ ነው የነሱ አስፈላጊ የሚሆኑት? አሁን ደግሞ ቆይ እነሱ ይምጡ የሚለው ኢየሱስ እዚህ ጋር እኔን ጨርሻለሁ አሁን እነሱ ይረከቡኝ የሚለው ፓርት እኮ የለም እኮ የለም። ኑም ቢባሉ መምጣት አይችሉም። በገዛ የሚባል ደምም የላቸውም። የለም ያፈሰሱት ለሌላ ፍጡር ያፈሰሱት ደም ጠብታ ደም የለም። አዎ ለወንጌል ራሳቸው ብዙ ዋጋ የከፈሉ ሊኖሩ ይችላሉ። ግን ለሌሎች ኃጢአት መሰረይ በቤዛነት ሐሳብ ያደረጉት ነገር የለም። ሺህ ጊዜ ማርያም ቤዛ ናት ትለኛለህ እንጂ ለነፍስ ግን ቤዛ የሆነው ኢየሱስ ብቻ ነው። ለዛውም አልተጻፈላትም። ያልተጻፈላትን ነው ቢጨንቅ ከሙሴ ተበድራ መጣ። ሙሴ ከተባለ እሷ ምን ያንሳታል? ጫማ ከተባለ ምን ያንሳታል አልክ እንጂ ለማርያም ሲሆን ምልጃም አይጻፍም፣ ቤዛም አይጻፍም። አንተነ ቀመረ እንትን ሲደመር እንትን ሲቀነስ ሐዋርያ እንትና ሲደመር ሙሴ እዚህ ኳልቶ። ስለዚህ አየህ ማርያምም ቤዛ ናት የምትለው አንተነ መከራን አይተህ ለምን ከፍጡራን በላይ የሆነች ከፈጣሪ በታች የሆነች ያልካትን አካል እንዴት ከሙሴ በታች አንድ መስመር ትከለከላለች? ለምን ሐዋርያቶች ከለከሏት? ለምን ያንተ 15 ቀኑና መጽሐፍ የጨመረው መጽሐፍ ለምን አንድ መስመር ከለከላት? ይሄ ሁሉ እንዴት አይንን አይከፍትልህም? ለምን አስበው እንግዲህ the bigger figure has no እንትን reference የተጻፈላት ነገር። ይሄ የሚያሳይህ ምንድነው? በጠቅላላ በሰው ሰራሽ ትምህርት እንደተከበብክ ነው። ስለዚህ እንደው ነው ብለው ዳጊ ያልገባው የሆነ ምልጃ አላት ብለህ ተፈላስፈ ደረስክበት እንበል ምን ይጠቅምሃል ነው እኮ አሁን ጥያቄው። ለምን ፈለግከው እሷን ምልጃ? ኢየሱስ የማያስታርቅ ጉዳይ ቀን ሰዓት አለ ወይ? ባናት ትፈርጣለህ እኮ አለ ነገር እኮ ጭንቅላት ይፈርሳል ያለው ኤግዛክት እንደውም ያለው ትፈርጣታለህ ጭንቅላት ይፈርሳል እንጂ ሌላ የሚያስታርቅ የለም። ማርያምን ጨምሮ ስሟ ምልጃ ብድር እንዲከፍልልን ነው እንዴ? ሰው አይደለም እኮ እንዴ
ምልጃ ድግስ ደግሰ ሰው ባዶ ሲሆንብህ መጥቶ እንዲሞሉልህ ነው እንዴ? ወይ ብቸኝነት ሲያጠቃህ የሆነ አብሮ የሆነ ሰው አይደለም እኮ። ምልጃ የተፈለገው አንድና አንድ ነው፣ ለመታረቅ ነው ከእግዚአብሔር ጋር። ሌላ ምክንያት የለውም። ሌላ ምን ምክንያት አለ? የምልጃ ምክንያት ሌላ እኮ የለም። ይኸው መዝገበ ቃላቱ የሚለው ያንን ነው፣ ማስታረቅ ነው የሚለው። እናንተ ቤት እንዲያውም አሳያችኋለሁ የሚፈልግ ሰው ካለ ከአንድም 3 ዲቴሎችን ጽፈው ሰዎች ሲጣሉ እንዴት አንድ ሰው ሄዶ መሀል ላይ ገብቶ እንዴት ማስታረቅ እንዳለበት የሚል ዲቴል ነው አይደል? ማስታረቅ በቃ ማስታረቅ በኢየሱስ ተሰራ ዛሬ